አጸዳ የተደበቀውን የዕዝራ ምስጢር አውጥታ ልትናገር ጫፍ ላይ ደርሳለች። ወይዘሮ ሀና ልጇ ሀብልን አግኝታ ሐኪም ቤት እንግዲህ አስገብታት ተንከባክባ ቤቷ መልሳታለች። ኩኩሻ በጣም ተጨንቃለች። ሀብል ድራማ ክፍል 25። ሰላም ጤና ስትልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያቸው ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን እያልኩኝ ዛሬም በክፍል 25 ተመልሰን ተገናኝተናል። እንግዲህ በባለፈው ሳምንት ወይዘሮ ሀና በሀሳብ ሆና መኪና እየነዳች እንዲሁም ሀብልም መኪናው ስር ገብታባት ነበር። በኋላ ላይ እንግዲህ ከጣለችባት መኪናውን ከተገጨች በኋላ አንስታ መኪና ውስጥ ከታ ወደ ሆስፒታል ይዛት ሄዳ ነበር። ወደ ሆስፒታል ይዛት ስትሄድም ሁለቱም በጣም ደንግጦ ነበር። የደነገጡበትም ምክንያት እንግዲህ እሷም ልክ እንደሷ አይነት ሴት በህልሜ አይቻለሁ እያለች ለባሏ ስትናገር ሰምተን ነበር። ሆኖም ግን ወይዘሮ ሀናም እንግዲህ ይሄ ነገር እንዴ እኔስ ደነገጥኩ እያለች በጣም በሀሳብ በጭንቀት አለች። በዚህ ጋር ደግሞ እነሱ ሆስፒታል ወስዳት ተንከባክባት በሰላም ወደ ቤቷ ለመመለስ መንገድ ላይ ወደ መንገድ ስትሄድ ከስም ተዋወቁ። ቆይ ግን አለቻት። ማን ነው ስምሽ አለቻት። ሀብል አለ። ሀብል ስትል በጣም ደነገጠች። እንዴ የልጄም ስም ሀብል ነው አለቻት። ከዛም በኋላ አንንቻ እኔ ግን በጣም ሰዓት በጣም ውስጥ የደነገጠ እያለች ከራሷ ጋር ማውራት ቀጠለች። እንደምንም ብላ እንግዲህ ወደ መኪና ይዛት መጣች። መኪና ውስጥ ይዛት ከገባች በኋላ እቤትሽ ላድርስሽ እያለች አለቻት። እሷም ግን አው ፈርታ ቅርታ በጣም ጣጣውን ኩብሽ እሺ ወንጦሱን ኩብሽ አለቻት። ከዛ እኔ ነኝ የቴ እኔም በጣም ሀሳብ ውስጥ ነበርኩ ለዛ ነው እያለች ለሀብል ነገረቻት። ሀብልም እንዴት ነሽ ግን አሁን የምሰማሽ ነገር አለ አለቻት። ደህና ነኝ አለች። ከዛ ትንሽ ከባሌ ጋር ተጣልቼ ነበር ሀሳብ ውስጥ ነበርኩ ለዛ ነው መኪና ስር የገባሁት አለች። ከዛ ሀና ስትመልስ አለቻት ባልሽን በጣም ነው የምትወጂው ማለት ነው አይደል አለች። አዎ በጣም ከራሴ በላይ ነው የምወደው አለች። ከዛ ስምሽን እኮ አልነገርሽን ስሜ ማን ብለሽ ያስመዘገብሽኛል? ምንም አሞሽ ስለነበር ዝም ብዬ ነው ስሙ ደርሳል ብዬ አክሟት አልኳቸው አለ። ከዛ ለማንኛውም ስሜ ሀብል ይባላል። ከዛ ደነገጠች በጣም እና በጣም ደነገጠች። ምን አለቻት? አዎ ምን ነው አለች። ምን ነው ደነገጥሽ? የኔም ልጅ ስሙ ሀብል ነው አለቻት። ግን ታይ በቃ ይቅር አለቻት። በጣም ተደናገጠች። ሁለቱም በጣም በጣም ደንግጣ ነበር ወይዘሮ ሀና እና ምን ነው እውነተኛ ልጇ ጋር እንግዲህ ሆድ የእሷም ሆድ በጣም ውስጥ ስታይኝ ለምንድን ነው በዚህ ልክ የደነገጥሽው? ከዚህ በፊት እንደምታዋወቅ ሰው እኮ ነው አለች። ከዛ ግን እውነቱን ለመናገር በጣም ደነገጥኩኝ ሳይሽ እኔ ለራሴ ግራ ገብቶኝ በህልሜ እንደዚህ ልክ እንዳንቺ አይነት ሴት እንደዚሁ በህልሜ አይ ነበር እያለች ነበር። ከዛም በኋላ በጣም ሀሳብ ሆነባት። እናትም ትመስለኛለች አለች። እናትሽ በህይወት አለው አለቻት። ከዛ የለችም በምለው እንለፎ አለች። ከዛ በቃ እንሄድ አለቻት። ሀሳቡን ልታስጨርሳት አልፈለግ። ብቻዬን በቀጠሮ ቀን መምጣት እችላለሁ። አይ እኔ ነኝ አደጋውን ያደረስኩብሽ እስከ መጨረሻ እኔ ነኝ ኃላፊነቱ አለቻት። ወይዘሮ ሀና እንዳላስለፋሽ ብዬ እኮ ነው አለቻት። ችግር የለም ነይ ከዚህ ርቀን እንዴ አለቻት። አይ ብዙ አይርቅም አለች። አይ ብዙ አርቅም ቅድም የገባሽበት ሰፈር ነው አለች። አይ ስትመልሽ ጠፋሻል እንዴ አለች። ትንሽ ከተማውን አላውቅም አለች። ማለት እዚህ አልነበርሽም እንዴ አለቻት። ከዛ አይ በቅርብ ጊዜ ነው ከካናዳ ወደዚህ የመጣሁት አለች። ከዛ ይዛት ወደ ቤቷ ገባች። ባሏም አባቷም ቁጭ ብሎ ነበር። ከዛም በኋላ እንዴ እንዴ አለች። ከዛ እነሱ ወደ ቤት እየሄዱ አጸዳና መነን ተገናኙ። የዲኤንኤ ነገር እንዴት ነው የምናልፈው አለች። የልጇ ስም ማን ነበር አልሽ? ማኤል አለቻት። ከዛ የማኤል ስትተኛ ጸጉሯን ትቆርጫለሽ። ከዛም በኋላ ኩኩሻ በንዴት ጸጉሯን የቆረጠች አስመስላ የማኤልን ጸጉር ትሰጣታለች አለች። ከዛ ይህንን ይሄ እንደነ ራኔ ነኝ ወስጄ የማደርገው ብትልስ አለች። ከዛ እዙም እንደዛ የሚሆን ከሆነ ችግር የለም ራሱ
ራሱ እናስተካክላለን ትላለች አጸድና። አሁን ላይ ግን እኔ ገንዘብ ያስፈልገኛል አለች። የሰጠውሽን ጌጣጌጥ ሽጠሽ ተጠቀሚ፣ ምንም ሳንቲም እጄ ላይ የለም አለች። ሁለቱም ሴራ እያሴሩ አሁን ለጌጣጌጡ ያለሁበት ቤት ጋር አይደለሁም ያለው የት ነው? ወንድሜ ቤት ነው አለች። ከዛ ዋን ቆይ ግን ይህንን ከምሸጥ ከዛ በእጅሽ የደበቅሽውን ብር አትሰጭኝም አለቻት። ለምን አለች። አሁን ፀጉሬን የምሰራበት ሁላ የለኝም አለቻት። ከዛም በኋላ አሁን ከሴትዮዋ ጋር ሆድና ጀርባ ሆነናል እባክሽን ትላታለች። ከዛም በኋላ ሀብል እናቷ ጋር እንግዲህ አውራት ደግፋት ወደ ቤቷ ይዛት ልገባ መንገድ ላይ ደረሰች። አይዞሽ አለቻት። እሷም ደንግጣለች። በጣም ሆዳ ተላውሰዋል። ሀናም እንዲሁም ሀብልም ማለት ነው ነገር አፍ አውጥታ መናገር አቃታት እንጂ። ከዛ እንደምንም ብላ እንግዲህ ወደ ቤቷ አደረሰቻት። ወደ ቤቷ ስትገባ አባትየው ስለ መርሲና ስለ ጸጌ እየተጨቃጨቁ ነበር። መርሲ እንድትወጣ አባትየው ፈርዶባታል። አይ እሷ ከዚህ ቤት መውጣት የለበትም እያለ እዝራ ይከራከራል። አይ እሷ መውጣት አለበት ይላል አቶ እስክንድር። እያሉ ሳለ ሀብል መጣች። ደነገጡ። እንዴ ሀብል አለች። ምን ሆነሽ ነው? ምን ተፈጥሮ ነው አላት። ከዛ ሮጦ አቅፎ ሊያስቀምጣት ፈለገ። ከዛም በኋላ ምን ሆና ነው አሉ አቶ እስክንድር። ምን ተፈጥሮ ነው አሉ። ከዛ ምን ሆነሽ ነው ግን አለ። ሀብል ደህና ነሽ አላት። እግርሽ ምን ሆነሽ ነው አለ። ከዛ ደህና ነኝ፣ ትንሽ መኪና ጫራ አድርጎኝ ነው አለ። ወይዘሮ ስሜን አልነገርኩሽም አለ። ሀና እባላለሁ አለ። ወይዘሮ ሀና ቤት ስለደረስኩኝ አትቸገሪ፣ ወደ ቤትሽ ሂጂ አለቻት። እሷ ነች አደጋዘን ደረሰችው አለች። አይ በመሆኑ በደንብ ታክመን አለች። ከዛ አዎ ታክመዋለች፣ ይህ ጉዳቱም የከፋ አይደለም አለች። ከዛም በኋላ እንግዲህ ቁጭ በይ እባክሽን አለች። አይ አልቀመጥም፣ መሄድበት ስራ አለኝ አለች እሷም። ከዛም በኋላ እንግዲህ ስልክ ቁጥሯን ሰታት። ምንም የሚያመሽ ከሆነ ስልክ ቁጥርሽን በዚህ ደውይልኝ አለቻት። ከዚህ በኋላ እኛ እኮ አለን ችግር የለም አለ። ባልና ሚስት ተቀባበሉ። ከዛ አይ በዚህ መልኩ ታረቃቸው ማለት ነው እያለች ፈገግ አለች። ከዛም በኋላ አይ ከባሌ ጋር ተጣልቼ ሀሳብ ሆኜ ነው መኪና ውስጥ የገባውብሽ አለቻት። ከዛም በኋላ ከታረቃችሁ ብዬ ነው እያለች አሾፋ ነገረች። ከዛ አብልዬ ፈጣሪ ይማርሽ አለች። የመጣው ጠይቅሻለሁ አለቻት። ከዛም በኋላ ወጥታ ሄደች። አይ አለ እኔ ምንም አልፈልግም፣ እኔ ከሷ ጋር ሁን፣ እኔ ወጣለሁ ብቻዬን አለች። ከቤቱ ይዛ ወጣች። ከዛም በኋላ ሀብልን በጣም ይቅርታ፣ እውነት ግን በጣም ደህና ነሽ አለ። ከእግሬ ይልቅ ልቤ ስብራት ነው አለ። ለምንድን ነው ይቅርታ አላደርግልሽም አልሽው አለ። ከዛም በኋላ በጣም ይቅርታ ውዴ ብሎ አቅፎ ያዛት። ከዛም በኋላ እንግዲህ ይቅርታውን ተቀበላት። አባትየውም ቁጭ ብሎ አንተ እኮ ዝም ብለህ ነው እያለ አባት እስክንድርም ያው ንግግሩን ቀጠለ። ከዛ አጸዳ ወደ ቤት እየመጣች ነበር። ወይዘሮ መነን ከዛ ቤት ስትወጣ ተመለከተቻት። ከዛ ምን ወይኔ አለች። ለምንድን ነው ምን ልትሰራ ነው እዚህ የመጣችው እያለች ለአጸዳ ነገረቻት። ምን ልትሰራ ሄዳ ነው አለች። ከዛም በኋላ እንግዲህ ምስጢሩን ሁሉ እየተዘረገፈ መስሏት ከዛ ለምንድን አንቺ ነሽ አይደል አለቻት። ኩክሻን ወደ ቤት ተመልሳ አንቺ ነሽ ለወይዘሮ ሀና የሀብልን ቤት ያሳየሻት ስትል መልሳ አንቃ ያዘቻት። አስቢ አንቺ ሴትዮ ታዲያም ደንገጣቴም እንዴ ይሄ ሁሉ የነገርሽ ይህን ሁሉ ያደረግሽው አንቺ ነሽ አይደል አለች። አንቺ ባክሽ ልቀቂኝ አለች። የምታወሪ ነገር የማውቀው ነገር የለም አለቻት። ከዛ እኔ አላቅም አለች። በዚህን ሰዓት ከሀና መለየት እንደማልፈልግ ታውቂያለሽ፣ ልጃንም በደንብ ወድጃለሁ፣ ስለዚህ ምንም አይነት ነገር አላደረግኩም እያለች ነገረቻት። ከዛ አበረታታቻት። ካነቀቻት በኋላ ይህን አጸዳ ደግሞ ይህንን አንድ ሀሳብ አምጥታለች አለች። ከዛ ልትነግራት ፈለገች። ትንሿ እህትዬ ወጣች። ከዛ ስፈልግሽ እኮ አጣሁት እህቴ እዚህ ነሽ እንዴ አለቻት። ትንሿ በጣም የምታሳሳ ለእህቷ በጣም የምትራራ ነች። ከዛ ደህና ነሽ ግን አለቻት። ከዛ ግን ሀሳብ ውስጥ ጭንቅ ውስጥ ያለች ነው የምትመስይ እህቴ አለቻት። ከዛም በኋላ ሄደች። ከዛ ሀብል ወደ ቤቷ ተመልሳ እች ሴትዮ በጣም ቅን ነች፣ ልክ በህልም የማያት ሴት አይነት ነች አለ። ከዛ
ወሬውን እያወሩ አጸዳ ከውጭ ሆና መኪና እንደተገጨች ሰምታ ወደ አሁኑ ለወይዘሮ መነን ደውላ እኔ አለቻት ዘነቡ አውልሽ መኪና ተገኝታ ነው እዚህ የመጣቻት አለቻት ብላ ትነግራታለች። ከዛም በኋላ በር ከፍተ ለምን መጣሽ አለ አጸዳ አለች። ምን ትሰራለች ስል ፊቱን ኢዝራ አፈጠጠባት። ኧረ እባክህ አለች። ምንጭ አሁንማ እጅን የሰጠ አለች። አሁንም እዚህ ነሽ እንዴ መርሲት ያለሽ እንዴ ስትል ይሄ ቤት የኔም ቤት ጭምር ይሄ ማን ይውጣ ማን ይግባ እኔም መወሰን እችላለሁ አለች። አፈጠጠች። ድሮ ነበር ማድረግ የነበረብኝ ከልቤም ከዚህ ቤት ማስወጣት የነበረብኝ አለች። ከዛ በክሽ አጸዳ ቤቱን ማታመስ የለበትም ከዚህ ቤት ሂጂ አለቻት። ከዛም በኋላ ሁላችሁም በጣም ነው የምትገርሙት አለች። ኮተትሽን ይዤልሽ እመጣለሁ አለቻት። ከዛ መርሲ እባክሽ ትንሽ ያበዛሻን መሰልም አለች። ከዛ የፈለገችውን ይዛ ትሂድ አለች። ከዛ አንዷን አለች ብቸኛዋ ሴት ለማጥቃት ሁላችሁም ተባበራችሁ አለች። ከዛ በነገራችን ሚስትና እህቴ የምትላቸው ሰዎች የደበቁ ምስጢር ብታውቅ አብራቸው አትቆይም አለች። ከዛ ተፋጠጡ። ስለዚህ የምታውቀው ነገር አለ ማለት ነው እያለ ኢዝራም በራሱ ማውራት ጀመረ። ዝም ብላማ ተከታታይ ይህን ቃል ልትናገር አትችልም። ስለዚህ የምታውቀው ነገር አለ ስለኔ አለች። እባክህ ወንድም ስለ እሷ ምንም ነገር አታስማ፣ እኛን ለማጣላት ነው አለች። ከዛም በኋላ ሀብል እኔ ግን አንቺ አውቀሽ ከሌላ ሰው እኔ ብሰማ በእውነት ነው እቅር አልልሽም አለ። ተጨቃጨቁ፣ ምንም ማድረግ ስለማልቻሉ። ከዛም በኋላ ወይዘሮ ሀና ምግብ አቅርቦ እየበሉ አጸዳ በመሀል ገጠመች። ኧረ ምን ሆነሽ ነው ዘነቡ አለቻት። ከዛ የፈራሽ የደነገጥሽ እኮ ነው የምትመስይ ምንድን ነው አለቻት። ከዛ ዛሬ የት ዋልሻል እንዴ አንቺ ግዴታ ይህንን ማወቅ የለብሽም አለቻት። ምን ችግር አለ አለች። ትንሿ ልጇ ቀበል አድርጋ ምን ችግር አለ አለች። ዝም በይ እኔ ከእሷ ጋር ሳውራ ምንም አይነት ነገር ጣልቃስ እንዳትገቢ ስትል ሀና ተቆጣቻት። ከዛ ከጨረሽ ወደ ጓሮ ወደ ውላይ ውጪ አለቻት። ከዛ መኪና እንደተገጨች ሰማች። ይህንም አውርታ ተመልሳ መጣች። አሁንም ሁለቱንም ቁጭ አድርጋ አወራች። ዲኤንኤኑን ድጋሜ ለመመርመር እፈልጋለሁ ስትል ሀሳቧን አሁንም ደግማ አሳወቀች። እኔ ምን አጎደልኩብሽ አለች። በዚህን ጊዜ ኩክሻ በፍጹም የምትመልሰውን ነገር አታለች። በጣም ከፍቷታል። እሷ አሁን ላይ ከዚህ ጭንቀት የምትወጣበት መንገድ እየፈለገች ነገር ግን በጭራሽ እውነቱን ይዛ ማስቀጠል አልቻለችም። አሁንም ላታምኝ ትችላለሽ፣ ልጄን አሳልፌ ላንቺ አልሰጥም ስትል ማስፈራራቷን ቀጠል። አሁን ብር አግኝቼ የማይገባኝ ነገር አድርጌ ሊሆን ይችላል፣ ግን ልጄን አልሰጥሽም ስትል ማስፈራራቷን ቀጠለች። ከዛ ፈጠጠች። እሷ አፍጣ ታያታለች ኩኩሽ። ይሄ ሁሉ እኮ ምን ያስፈልጋል ዲኤንኤን ማስመርመር ይሄን ያክል አለች። ከዛም ወይዘሮም ከዛ አቶ እስክንድር መርሲ ከቤት እንድትወጣ ወሰኑ። ተጨናነቁ። ይወዷታል፣ ግን ተንኮላን ማስቆም ስላልቻሉ ከቤት እንድትወጣ አደረጓት። አባትም አይደል በጣም በጣም ግራ ተጋቡ። የሚያደርጉትን ነገር አጡ። ምን አደርጋለሁ እያሉ ጭንቅላታቸውን እያሻሹ እዛው ሆኖ መርሲ ወደ ሳሎን ሄደች። ከዛ እንደ ኩክሻ ድጋሜ ሳሎን ቁጭ ብላ እህቷ መጣች። እህቷ ስትመጣ እህቴ እንዴት አደርሽ አለቻት። ከዛ አሁን እችኛው ልጅ በጣም ስለምትወዳት ማሂ አሁን ላይ እማዬ ወደ ውስጥ ግቢ ብላ አስከፋችሽ እንዴ አለቻት። ከዛ አይ አልከፋም፣ አንቺ ምንድን ነው ያለችሽ እያለች በጣም ተጨንቃለች። እናትሽ ልክ ነች እሺ አለች። እና እነማን ናቸው የተሳሳቱ? ስህተቱስ ምንድን ነው አለች። ምንም እየገባኝ አይደለም፣ ግራ ተጋብታለች። ባይገባሽ ነው መሻለ ማየል፣ ሁሉም ነገር እንዳይገባሽ ፈጣሪሽን ብትለምኝ ይሻልሻል አለች። ይሄ ንግግርሽ ራሱ እኮ እየገባኝ አይደለም አለች። በጣም ተጨንቃለች፣ በጣም ተጨናንቃለች። ኩክሻ ምንም አይነት ችግር ቢመጣ እኔ እህትሽ ሁሌም ከጎንሽ ነኝ አለች። ሁሌም ገና እኮ እኔና አንቺ መተዋወቂያችን ነው፣ ለምንድን ነው እንዲህ ምሳሽልኝ እያለች መጠየቋን ቀጠለች።
እኔ ቆይቻለሁ እህቴን መጠየቅ ከጀመርኩኝ ዛሬ አይደለም፣ ሁሌም አጠገቤ እንዳለሽ ነው የሚሰማኝ አለች። እባክሽ ማዬ ከአቅምሽ በላይ አትውደጅኝ፣ ትሰበራለሽ አለቻት አለች። ከዛም በኋላ እኔ ይሄ ፍቅር አይገባኝም አለቻት። ማረባ ከንቱ ሰው ነኝ አለች። በራሷ ተጸጸት። ለምንድነው ራስሽን እንዲህ ማለት የቻልሽው እያለች መጠየቋን ቀጠል። ማየነች ምን ብላሽ ነው አለች። እናትሽ አንቺም በፍጹም መርሳት አልችልም እያለች ቀጠለች። ከዛ ለምንድን ነው ታዲያ እናትሽ እያልሽ ምታወሪ? እናታችን አትይም? እናቴ ዲኤንኤኑን ልንመርመር ስለተባለ ነው አለች። በስልክ ስታወራ ሰምቻታለሁ አለች። ከዛ ወይዘሮ ሀና መኪና ውስጥ ቁጭ ብላ የሀብል ቁልፍ ረስታ እንደሄደች አየች። ወይኔች ልጅ አለች። ምትገርም ምስኪን ልጅ፣ ስርዓት ያላት፣ እኔ ራሴ ገጭቻት ይቅርታ አስቸገረችኝ አስቸገርኩ የምትል ለምንድን ነው እንደዛ የደነገጠችው አለች። እኔ ራሴ ደግሞ ውስጤ በጣም ነው የደነገጠው፣ ግን ለምን አለች። ስታሳዝን አለች። ከዛ እኔ ራሴ ገጭቻት አስቸገርኩሽ አለች እያለች ብቻዋን ማውራት ቀጠለች። በጣም እኔ ግን